ታሪኩ የሚጀምረው ሱዛና የተባለችን የወታደሮች አዛዥ እያሳየን ነው። በአሁኑ ሰዓት ሱዛና ከከተማው የቀን ሰራተኞች በሚሰሩበት ቦታ ላይ ያገኙትን ፈንጂ በስልክ ደውለው ነግሯታል። ይህንን የሰማችው ሱዛናም ምንም ጊዜ ሳታባክን ወዲያውኑ ወደምትተማመንበት ሜጀር ዊል ጋር ደውላለች። በጊዜው ሜጀር ዊል የርቀት የስናይፐር መተኮስ ልምምድ ላይ ነበረ። ሱዛናም በቦታው ላይ ስለተገኘው ፈንጂ በምትነግረው ሰዓት እንዲህ ያለው ትልቅ ፈንጂ ከሁለተኛው ዓለም ጦርነት የተረፈ ሊሆን ስለሚችል በዛው ልክ ፍንዳታውም አደገኛ ስለሆነ ከቦታው ላይ ነዋሪዎችንና የቀን ሰራተኞቹን እንዲያስወጡ ትዕዛዝ ሰጥቷታል። የከተማው ፖሊሶችና ከፍተኛ ወታደሮችም ወዲያውኑ ወደ ቦታው ላይ ከመጡ በኋላ የከተማውን ነዋሪዎች ከቦታው ወደ 800 ሜትር ያህል ርቀት ወዳለው ቦታ አምጥተዋቸዋል። ይህ በእንዲህ እንዳለ ፖሊሶች ቤት ለቤት እየሄዱ ያንኳኩ ሰዎችን በሚያስወጡ ሰዓት በአንደኛው ቤት ውስጥ ተደብቀው የነበሩት ኮራልስና ጓደኞቹ ባልሰማ ቁጭ ብለዋል። ኮራልስና ጓደኞቹ የተደበቁበት ቤት የሚገኘው ከባንክ ቤት አጠገብ ነው። እነ ኮራልስም ፖሊሶቹ ማንም ሰው የሌለ መስሏቸው በሚሄዱ ሰዓት ወዲያውኑ የሚዘርፉባቸውን መሳሪያዎች በመያዝ ወደ ታችኛው የፎቁ ክፍል መጥተዋል። በሌላ በኩል ራሂም የተባለን ስደተኛ ጨምሮ በርካታ በዚህ ቦታ ላይ የሚኖሩት ሰዎች አቅም የሌላቸውን ደካማ ሰዎች በመደገፍ ወደ ተባለው 800 ሜትር ያህል ወደሚርቅ ቦታ ጉዟቸውን ጀምረዋል። ይህ በሚሆን ሰዓት ደግሞ ሜጀር ዊል ወደ ቦታው ላይ የደረሰ ሲሆን ማርቲን ከተባለ የሥራ አጋሩ ጋርም ከርቀት ሆነው ፈንጂውን እየተመለከቱት ይገኛል። ዊልም ፈንጂውን እንደተመለከተ ወዲያውኑ ለማርቲንና ለሌሎች ጓደኞቹ በዚህ ፈንጂ ዙሪያ ያለውን ፍንዳታ ፍንጥርጣሪዎች ለመከላከል ሲባል የግዴታ ፎቅ የሚመስል ግንብ ነገር መስራት እንዳለባቸው ይናገራል። ይህንን የማያደርጉ ከሆነ ግን ከ2 ዓመት በፊት እንደዚሁ አይነት ቦምብ ፈንድቶ በቦታው ላይ ከፍተኛ ጥፋት እንዳደረሰው ሁሉ የዚህም ቦምብ ጣፋንታ እንደዛው ሊሆን ይችላል። ከዚህ በተጨማሪ ደግሞ ፈንጂው የተገኘበት ቦታ ላይ በርካታ የኤሌክትሪክ ገመዶች ስለሚገኙ በእነዚህ ገመዶች አማካኝነት ፍንዳታው እንዳይነሳ ሲባል ወዲያውኑ ቦታው ላይ የሚገኘው ማንኛውም ኤሌክትሪክ እንዲቋረጥ አድርገዋል። ከአስተያየቶቻችሁ የተረዳሁት በጣም እንደምትወዱኝ እኔም እንደምወዳችሁ ነው። ታዲያ ከተዋደድን ለምንድን ነው ላይክ እና ሰብስክራይብ ማታረጉት? የምትችሉ ሰዎች ደግሞ ጆይን በማለት የቻናላችን ሜምበር ሆናችሁ ለእናንተ በጣም ትንሽ በሚመስል ነገር እኔንም ቻናሉንም በደንብ ማገዝ ትችላላችሁ። መልካም ቆይታ። ይህ በእንዲህ እንዳለ በከተማ ውስጥ የሚኖሩና ከዚህ ቦታ ለ800 ሜትር እንዲርቁ የተነገራቸው ሰዎች አብዛኛዎቹ የፖሊሶቹን ትዕዛዝ ተቀብለው ሄዱ ሲሆን አንዳንዶቹ ግን የሚወዱትን ዕቃቸውን ለማዳን ሲባል ከፖሊሶቹ ያመለጡና ከነሱ ጋር እየተጣሉ ወደ ህንጻው እየተመለሱ ይገኛል። ይህ በእንዲህ እንዳለ ጉዳቸውን ያላወቁት ፖሊሶች የተወሰኑ ድሮኖችን በሰማይ ላይ ከላኩ በኋላ በቦታው ላይ ያሉት ሁሉም ሰዎች እንደወጡ እርስ በርሳቸው መነጋገር ጀምረዋል። እነሱ ያላወቁት ግን ኮራልስና ጓደኞቹ በህንጻው ላይ የሚገኘውን ባንክ ለመዝረፍ እዛው ተደብቀው እንደሚገኙ ነው። ወደነ ኮራልስ ጋር ስንመለስ በየቦታው ላይ ፖሊሶች ሲመጡ ለመቆጣጠር እንዲያመቻቸው በርካታ ካሜራዎችን ገጥመዋል። ፖሊሶች ደግሞ የኤሌክትሪክ ኃይል እንዲቋረጥ በማድረጋቸው ምክንያት ግድግዳውን ለመቦርበር የሚጠቀሙበት ምንም ማሽን ስለማይሰራላቸው እነዚህ ማሽኖች ለማንቀሳቀስ ራሳቸው ደብቆ ያስቀመጡትን ጄኔሬተር እንደ ኤሌክትሪክ ምንጭ እየተጠቀሙት ይገኛል። የሥራ ክፍፍላቸውም ይህንን ይመስላል። ኮራልስ ውጭ ላይ ሆኖ የገጠማቸውን ካሜራዎችና የፖሊሶችን እንቅስቃሴ በሚከታተል ሰዓት ውስጥ ላይ የሚገኙት የሱ አጋሮች ደግሞ ወደ ባንክ የሚያስገባውን ግድግዳ መቆፋፈር ይጠበቅባቸዋል። ይህ በእንዲህ እንዳለ ጉዳቸውን ያላወቁት እነ ሱዛና ፈንጂውን የማምከኑ ስራ እስኪጀመር ድረስ በቢሮአቸው ውስጥ በትዕግስት እየጠበቁ ይገኛል። ይሄ በሚሆን ሰዓት ደግሞ እነ ኮራልስ ወደ ባንክ የሚያስገባቸውን ግንብ ከግማሽ በላይ ቦርብሮ የጨረሱት ሲሆን ባንክ ውስጥ የተቀመጡት አላርሞችም ግድግዳው መደርመሱን ተከትሎ ኃይለኛ ጩኸት ማሰማት ጀምረዋል። ይህ በእንዲህ እንዳለ ከባንክ ቤቶቹ ሰራተኞች መካከል አንደኛው እዛው ቦታ ላይ የሚገኝ ሲሆን ለፖሊሶቹም የባንኩ አላርም እየጮኸ እንደሆነ በመናገር ወደ ውስጥ ገብቶ እንዲመረምር ፍቃድ እንዲሰጡት ጠይቋቸዋል።
ይደርሳል። ፖሊሶቹ ግን በአሁኑ ሰዓት ሙሉ ለሙሉ መብራት ተቋርጧል፣ አላርሞቹ የሚጮሁበት ምንም ምክንያት የለም በማለት ለባንክ ቤቱ ሰራተኛ ማንም ሰው ወደ ውስጥ መግባት እንደማይችል ነግረውታል። ሁኔታው ለነሱ የተመቻቸው እነ ኮራልስ ደግሞ ከባባድ ማሽኖችን በመጠቀም የባንክ ቤቱን ግድግዳ ሙሉ በሙሉ በሚባል ደረጃ አፍርሰውት ወደ ውስጥ ለመግባት ተቃርበዋል። ጓደኞቹ ግድግዳውን በሚቆፍሩ ሰዓት በካሜራና በራሱ እይታ ውጭ ላይ ሆኖ የሚቆጣጠረው ኮራልስ ደግሞ ልክ የፖሊሶች መኪና በቦታው ላይ በሚያልፍ ሰዓት ድምጹን ሰምተው እንዳይጠራጠሯቸው ሲል ወዲያውኑ ጓደኞቹን እንዲያቆሙ ያደርጋቸዋል። ከዛም ፖሊሶቹ ሄዳቸውን ተከትለው ወዲያውኑ ወደ ስራቸው ይመለሳሉ። ይህ በእንዲህ እንዳለ ዊል ከማርቲን ጋር ሆኖ ትንሽ ከመረመረ በኋላ በፈንጂው ላይ የሰዓት ቆጣሪ እንደሚገኝና ቆጣሪውን በ48 ሰዓት ውስጥ በየትኛውም አጋጣሚ ፈንጂውን ሊያፈነዳው እንደሚችል ይናገራል። እናም በአሁኑ ሰዓት ያላቸው አማራጭ ሰዓት ቆጣሪውን እንዳይሰራ ማድረግ ስለሆነ የማግኔት ሲስተም የሚጠቀም የፈንጂ ሰዓት ቆጣሪ ማክሸፊያን በፈንጂው ላይ ጠምደውበት የመጀመሪያ ሙከራቸውን አድርገዋል። እናም እንደፈሩት ሳይሆን ቀርቶ በሚገርም ሁኔታ የሰዓት ቆጣሪውን ማስቆም የቻሉ ሲሆን በአሁኑ ሰዓትም ከፍተኛውን ስጋት ከላያቸው ላይ ማንሳት ችለዋል። ይህ በእንዲህ እንዳለ እነ ኮራልስ የመጨረሻውን የባንክ ቤቱን ግድግዳ በመቁረጥ ባንክ ቤት ውስጥ ገብተው የባንክ ቤቱን ካሜራዎች በስፕሬይ ሸፍነዋቸዋል። ከዛም ከባንክ ቤቱ ሳጥን ውስጥ የሚገኙትን እያንዳንዱን ብሮች ወደ ራሳቸው ቦርሳ የከተቱ ሲሆን ወርቆቹን ሊወስዷቸው ሞክረውም በጣም ስለሚከብዳቸውና እነሱን ተሸክመው ሊያዙ ስለሚችሉ ዳይመንድ እና ሌሎቹን ቀለል ያሉትን ጌጣጌጦች እንዲሁም ብሮችን ወስደዋል። በሌላ በኩል እነ ሜጀር ዊል ከቡድኖቹ ጋር አንድ ላይ በመሆን ይህንን ፈንጂ በማስወገድ ሂደት ላይ ምናልባት ድንገት ሊፈነዳ ስለሚችል አሁንም ቢሆን ከቦታው ላይ ፍንጥርጣሪዎች እንዳያልፉ በማለት ዙሪያውን ግንብ የመሰለ ነገር መስራት ጀምረዋል። ይህ በሚሆን ሰዓት ደግሞ ማርቲን ዊል በሌለበት ፈንጂውን በሚነካካው ሰዓት ፈንጂው ሰውነቱ ላይ ገና ጥሬ ብረት ስለሚታይበት ይህ ፈንጂ እንደተባለለት የሁለተኛው ዓለም ጦርነት ላይሆን እንደሚችል ይናገራል። በዚህ የተናደደው ሜጀር ዊል ግን ማርቲንን የታዘዘውን ብቻ እንዲሰራ በማስጠንቀቅ ከሱ ትዕዛዝ ውጪ በድጋሚ ወደዚህ ቦታ እንዳይመጣ ነግሮት ከፈንጂው ጋር ዞር አድርጎታል። ይህ በሚሆን ሰዓት ሱዛና አቁመነዋል ያሉት የፈንጂ ሰዓት ቆጣሪ በድጋሚ መቁጠር መጀመሩን ትመለከታለች። እናም አቅልለነዋል ያሉት ሸክም በድጋሚ ላያቸው ላይ ተጫነባቸው ሲሆን አሁንም በየትኛውም ሰዓት ይህ ፈንጂ ሊፈነዳ ይችላል። ይህ በእንዲህ እንዳለ አንዲት የሱዛና ረዳት የሙቀት መለኪያውን በምትመለከት ሰዓት ባንክ ቤቱ አቅራቢያ ላይ አንድ ከፍተኛ ሙቀት እንዳለ ትመለከታለች። ምንም እንኳን እነሱ ባያውቁትም ይህንን ከፍተኛ ሙቀት በሴንሰራቸው ላይ ያሳያቸው እነ ኮራልስ የሚጠቀሙት የኤሌክትሪክ ማመንጫ ጄኔሬተራቸው ነው። እናም ሱዛን የፖሊስ አባላቶችን ወዲያውኑ ወደ ቦታው ላይ በመላክ በቦታው ላይ የተገኘው እንግዳ ሙቀት ምን እንደሆነ እንዲያጣሩም ሱዛን የፖሊስ ቡድኖችን ወዲያውኑ ወደ ቦታው ላይ ልካለች። ይህ በሚሆን ሰዓት ኮለራስ ምንም እንኳን ቀደም ብሎ ጄኔሬተሩን ቢያጠፋውም ፖሊሶቹ ግን ሄደው እንዲያጣሩ ትዕዛዝ ስለተሰጣቸው ወዲያውኑ ቦታው ላይ መጥተዋል። የፖሊሶቹን መምጣት የተመለከተው ኮራልስም ለጓደኞቹ ወዲያውኑ ለመውጣት እንዲዘጋጁ ነግሯቸው ወደ ጓደኞቹ ጋር መመለስ በሚጀምር ሰዓት በፖሊሶቹ ተይዟል። ያለው አማራጭም እጅ መስጠት ወይም ከቦታው ላይ በሩጫ ማምለጥ ስለነበር ወዲያውኑ ለጓደኞቹ ያለውን በሙሉ ይዘው በፍጥነት እንዲወጡ እየነገራቸው በሩጫ ወደ እነሱ ጋር መሄድ ጀምረዋል። ይህ በእንዲህ እንዳለ ፖሊሶቹ የተቆለፈውን በር በማሽናቸው በመቁረጥ እነ ኮራልስ ወደሚገኙበት ለመግባት መጣደፍ ጀምረዋል። ይህ በሚሆን ሰዓት ደግሞ እነ ዊል ሲጠባበቁት የነበረው ፈንጂ የሚፈነዳበት ጊዜ ደርሶ ሙሉ ቦታውን ድብልቅልቁን አውጥቶታል። ደግነቱ ግን እንደገመቱት ቦታው ላይ ያሉትን አካባቢዎች አልፎ ወደ ሌላ ቦታ ላይ ፍንጥርጣሪው ስላልሄደ እነዛን ከ800 ሜትር ላይ የሚገኙትን ሰዎች ምንም ጉዳት አላደረሰባቸውም። በቦታው ላይ የነበሩት እነ ዊልም ቢሆን የተወሰነ አዋራ በላያቸው ላይ ተጨመረባቸው እንጂ ማናቸውም ላይ የከፋ ጉዳት አልደረሰም። ወደ ዘራፊዎቹ ወደ እነ ኮራልስ ጋር ስንመለስ የዘረፏቸውን ንብረቶች
በድሮኖች ጭነው ከዛ ቦታ ወደ ሌላ ቦታ ማንቀሳቀስ ጀምረዋል። ድሮኖቹን የተመለከቱት ፖሊሶች ደግሞ የራሳቸው የፖሊሶች ድሮኖች መስለዋቸው ለበላይ አለቆችም ሳያሳውቁ ለራሳቸውም ለማስቆም ሳይሞክሩ ነገሩን በቸልታ አልፈውታል። በሌላ በኩል እነ ኮራልስ ድሮኖቹን በመጠቀም እቃውን ለአንዲት ሴት ካደረሱ በኋላ ለራሳቸው በሁለት አቅጣጫ ተከፋፍለው ከቦታው ላይ ማምለጥ ጀምረዋል። በዚህም መሰረት ሁለቱ የኮራልስ ረዳቶች በቦታው ላይ ራሳቸው ያስቀመጡትን ፌክ የግንባታ ስራ ማስጠንቀቂያ በመጠቀም ወደ ታችኛው ቦይ ውስጥ በሚያስገባቸው መንገድ ከቦታው ላይ አምልጠዋል። በሌላ በኩል እነ ሱዛን ይህን በሚሆን ሰዓት ሁሉንም በቪዲዮ ቢመለከቱም እነዚህን ሰዎች ሌባ ናቸው ብለው ከመጠርጠር ይልቅ ከቦታው ላይ ሰዎች እንዲወጡ ማስጠንቀቂያ መሰጠቱን ያልሰሙ ምስኪን የቀን ሰራተኞች ናቸው በማለት በተሳሳተ መንገድ ሰዎቹን ገምተዋቸዋል። በሌላ በኩል በከተማው ዋና መንገድ እያመለጠው የሚገኙት ኮራልስና አንድ ባልደረባው መንገድ ላይ እያለፈ በነበረ የፖሊሶች መኪና ታይተዋል። ይህንንም የፖሊስ መኪና በአንድ ፓርኪንግ ውስጥ አስገብተው ሹፌሩን ካታለሉት በኋላ እነሱም ከምድር በታች ወደሚገኘው ቦይ በሚያስገባው መንገድ በቀላሉ ከፖሊሶች ማምለጥ ችለዋል። በሌላ በኩል ቀደም ሲል ከነ ኮራልስ ቀድመው በቦይ ውስጥ ያመለጡት ሰዎች ቀደም ሲል አዘጋጅተው ወደ ነበረው መኪና ውስጥ በመግባት በድሮን አማካኝነት ካርቶኑን ወዳደረሱላት ሴት ጋር ጉዞአቸውን ጀምረዋል። በሌላ በኩል ሱዛን ደግሞ እነዛን የቀን ሰራተኞች እንዲያድኑ ወታደሮችና ፖሊሶችን ወደ ቦታው የላከች ሲሆን ከረፈደም ቢሆን ፖሊሶች ይሄ ቦታ የውሸት ምልክት እንደሆነና ሌቦቹ ለማምለጫ የተጠቀሙት ዘዴ እንደሆነ ደርሰውበታል። ይህ በእንዲህ እንዳለ ማርቲንና ሜጀር ዊል መካከል አሁንም ከፍተኛ ለመስማማት ይገኛል። ማርቲን እንደሚለው ከሆነ ይህ ፈንጂ የሁለተኛው ዓለም ጦርነት ሳይሆን የቅርብ ጊዜ ነው የሚል ጠንከር ያለ ሐሳብ አለው። በሌላ በኩል ዊል አሁንም ድረስ ከሁለተኛው ዓለም ጦርነት የቆየ ነው ብሎ ቢከራከርም ማርቲን ግን ከፍንዳታው በኋላ ያለው ባሩድ ዘመናዊ የሆነ ባሩድ ሽታ ስላለው ይህንን የሚመረምሩ ሰዎች ወደ ቦታው ላይ መምጣት እንዳለባቸው ለሱዛን ነግሯታል። በተመሳሳይ ሰዓት ደግሞ እነ ኮራልስን ሲከታተሉ የነበሩት ፖሊሶችም በመጨረሻ በሩን ሰብረው ገብተው ባንኩን ለመዝረፍ የተጠቀሙበትን መንገድ አግኝተውታል። ይህ በእንዲህ እንዳለ ኮራልስና የተቀሩት ቡድኖች ደግሞ ከሴቷ ካርቶኑን ከተቀበሉ በኋላ አንድ ላይ በአንድ ቫን ውስጥ ተገኝተዋል። ከመኪናቸው ጀምሮ የውሸት የውሃ ሰራተኛ ዶክመንት በማዘጋጀትም በየመንገዱ የሚገኙ ፖሊሶችን አታለዋቸው ልክ እንደ ውሃ ሰራተኛ መምሰል ወደሚፈልጉበት ቦታም እየሄዱ ይገኛል። በሌላ በኩል ሱዛንም እነዚህ ሌቦች እየተጠቀሙ የሚገኙት የለንደን የውሃ ስራን ሎጎ እንደሆነ በመመልከታቸው በየመንገዱ ለሚገኙ ፖሊሶች እንዲህ አይነት ሎጎ ያለበት መኪናም ልብስም ያደረገ ሰው ካገኙ ወዲያውኑ በቁጥጥር ስር እንዲያውሉ ነግረዋቸዋል። ምን ያደርጋል እነ ሱዛን ይህንን የነገሯቸው ፖሊሶቹ እነ ኮራልስን ካሳለፉ ከጥቂት ደቂቃ በኋላ ነው። በሌላ በኩል ሎጎ ላይ ባነነባቸው ያወቁት እነ ኮራልስም ወዲያውኑ ከልብሳቸውና ከመኪናው ላይ ሎጎውን በማንሳት በከተማው ላይ ከሚገኙ ከሌሎች ቫኖች ጋር በመመሳሰል ከከተማ ወጥተው ወደ ዳር የሚገኝ ደህንነቱ የተጠበቀ ቦታ ላይ መጥተዋል። ትዕይንቱ ሲቀየር ቤተሰቦቹን ይዞ የሚገኘው ራሂም ከሰዓታት በኋላ በረራ ስላለበት ልብሳቸውን ከአፓርትመንት ውስጥ እንዲያወጡ ፖሊሶችን ፍቃድ ጠይቋቸዋል። ፖሊሶችም ቢሆን ስደተኛ መሆናቸውን ካረጋገጡ በኋላ ለራሂምና ለቤተሰቦቹ ወደ ውስጥ እንዲገቡ ፍቃድ ሰጥቷቸዋል። ይሁንና ሱዛን ራሂም ይሄንን ቁልፍ ለሌቦቹ የሰጣቸው እሱ ስለሆነ ለጥያቄ ትፈልጋለህ በማለት ወደ ጣቢያ ይዘው መጣለች። በጊዜውም ሱዛን ለምንድነው ቁልፉን የሰጣቸው ብላ ራሂምን በመጠየቀው ሰዓት ራሂም ሰራተኞቹ የውሃ ሰራተኞች ነን ስላሉኝ የለበሱት ልብስ ላይም የለንደን የውሃ ስራ ሎጎ ስላለበት የቤዝመንቱን ቁልፍ ሰጠዋቸው። ከዚህ ያለፈ ክርክር ውስጥ ብገባ ግን ስደተኛ እንደመሆነ የከፋ ችግር ይደርስብኝ ነበር በማለት ለሱዛን ቁልፉን ለምን እንደሰጣቸው በምክንያታዊነት ይናገራል። ሱዛንም ለስደተኞች ያለውን አመለካከት ስለምታውቅ ራሂምና አሳዛኝ የሆኑ ቤተሰቦቹን ለራሳቸው ረጅም ዓመት ጦርነት መሃል ሲሰቃዩ ስለነበር በነፃ እንዲሄዱ አድርጋቸዋለች።
ይህ በሚሆን ሰዓት ጀግናዎቹና ኮራልስ ደግሞ የሰረቁትን ገንዘብ አንድ በአንድ ለመከፋፈል እያወጡት ይገኛል። የዚህን ጊዜም ኮራልስ ስልክ ለማናገር በሚወጣ ሰዓት ሉዶ በተባለ አንድ ሰው የሚመሩ ሰዎች ወዲያውኑ ወደ ውስጥ በሩን ሰብረው ይገባሉ። በጊዜው የሉዶ ሰዎች ዘራፊዎቹ መካከል ሮጦ ለማምለጥ የሞከረውን አንደኛውን በጥይት መታውታል። እያንዳንዱን ሰዎችም በቁጥጥራቸው ስር ካዋሉ በኋላ በጥይት የተመታውንም ሰው ጨምረው አንድ ላይ በመጋዘን ውስጥ አስረዋቸዋል። የሚገርመው ነገር ኮራልስ ከነዚህ ሰዎች ጋር በደንብ ይተዋወቃል። እንደውም ከሉዶ ጋር ያጎት ልጆች ናቸው። እናም ይሄንን ቀድሞ ተዘጋጅተውበት የነበረ ነገር ሲሆን ጓደኞቹም በሚያዙና በሚታሰሩ ሰዓት ዝም ብሏቸው ለሀብት ክፍፍል ወደ ሉዶ ጋር መጥተዋል። በጊዜው በክፍፍሉ ያልተስማማው ሉዶ ቦታው ላይ ኃይለኛ ረብሻ ያስነሳል። የዚህን ጊዜም ከዳይመንዶቹ መካከል አንደኛውን በንዴት በሚመታው ሰዓት በፍጹም መፈጠር የሌለበት ነገር በቦታው ላይ ይፈጠራል። ምንም ነገር የማይሰብረው የዓለማችን ጠንካራው ነገር ዳይመንድ በሉዶ ተራምት ቦታው ላይ ስብርብር ያለ ሲሆን ይሄም ለሉዶ ነገሩ ውሸት እንደሆነና ኮራልስ በፌክ አልማዝ ሊያታልለው እንደሆነ ገብቶታል። ይህ በሚሆን ሰዓት ኮራልስ ስለ ነገሩ ምንም እንደማያውቅ ቢናገርም ሉዶ ግን ሊያምነው ስላልቻለ በገዛ ሰዎቹ እጁን እንዲያዝ ካደረገው በኋላ በመፍቻው እጁን መደብደብ ጀምሯል። እውነተኛው ሀብትም የት እንደሚገኝ እስካላወቅኩ ድረስ በህይወት አልለቅህም በማለት ከፌክ አልማዞቹ ጋር አንድ ላይ በመኪናው ኮፈን ውስጥ አስሮታል። ይህ በሚሆን ሰዓት ከኮራልስ ጋር የዘረፉት ሰዎች አሁንም ታስሮ የሚገኝ ሲሆን ከሰዎቹ መካከልም አንደኛው እጁን የታሰረበትን ገመድ በመፍታት የተቀሩትን ጓደኞቹንም ፈቷቸዋል። ይህ በእንዲህ እንዳለ የመንደሩ ሰዎች በሙሉ ወደ መኖሪያቸው በሚመለሱ ሰዓት ራሂምና ቤተሰቦቹም ወደ ቤታቸው ተመልሰዋል። በረራ አለብን ሲል የነበረው ራሂምም ወደ ህንፃው ጫፍ ላይ በመውጣት ሰዎቹ ቀደም ሲል ከባንክ ቤት ዘርፈዋቸው የነበሩትን እውነተኛዎቹን አልማዞች ከተደበቀበት ቦታ አንስቶታል። ከዛም የሻንጣውን ትቦ በመጋዝ ቆርጦ ዳይመንዶቹን በዛ ውስጥ በመደበቅ ኤርፖርት ላይ ማንም ሰው ሳይገምተው ወደ ፕሌኑ መግባት ችለዋል። ይህ በእንዲህ እንዳለ የኮራልስ ጓደኞች ደግሞ እጃቸውን ከፈቱ በኋላ ከዘረፋው ቀደም ብሎ እያንዳንዳቸው ለመተማመን ሲሉ በልብሳቸው ላይ ጂፒኤስ ገጥመው ስለነበር ይህንን ጂፒኤስ በመከታተል ወዲያውኑ ወደ ጓደኛቸው ጋር መጥተዋል። ይህ በሚሆን ሰዓት ኮራልስ ደግሞ ለአንድ ለማይታወቅ ቁጥር ችግር ውስጥ እንደሆነ በመናገር ያለበትን አድራሻም በሜሴጅ ልኮለታል። ምንም እንኳን ኮራልስ ለሌላ ሰው የደረሱልኝ መልእክት ቢልክም ከዛ ሰው ግን ቀድመው እነዚህ በዘረፋው ላይ የተሳተፉት ጓደኞቹ በቦታው ላይ ደርሰዋል። ይህ በሚሆን ሰዓት ተጠራጣሪው ማርቲን ሜጀር ዊል ተጠቅሜዋለሁ ያለውን የፈንጂ ማምከኛ በሚመረምር ሰዓት ዊል የተጠቀመው የፈንጂ ማምከኛ እንደማይሰራ ይደርስበታል። ወደ ሉዶ ጋር ስንመለስ ከዚህ ቀደም የተደበደቡት ልጆች በተራቸው ሉዶና ጓደኞቹን ደብድበዋቸው የከዳቸው ኮራልስንም ለመበቀል ከመኪናው ኮፈን ውስጥ አውጥተውታል። ይሁንና ኮራልስም በፌስታል አፍነው ከመግደላቸው በፊት ሜጀር ዊል ወደ ቦታው ላይ በመምጣት እያንዳንዳቸውን በስናይፐር ቀጥቅጧቸው ኮራልስን አድኖታል። ከመጀመሪያው ጀምሮ ኮራልስና ዊል አንድ ላይ ነበር የሚሰሩት። ተጠራጣሪው ማርቲን ትክክል የነበረ ሲሆን ፈንጂውን የጠመዱትም እንዲፈነዳ ያደረጉትም ሆን ብለው ነበር። ያ ፈንጂም ከሁለተኛው ዓለም ጦርነት ድረስ እስካሁን የተቀመጠ አይደለም። ዊል የተጠቀመበት ማምከኛ እንዳይሰራ የተደረገውም ሆን ብሎ ሲሆን ይሄ ሁሉ ዘረፋውን ለማቀላጠፍ ሲባል የፖሊሶችን ትኩረት እንዲስብ የተደረገ ነገር ነው። ይህ በእንዲህ እንዳለ ዘረፋውን የፈጸሙት ምስኪን ልጆች ቀደም ሲል አንደኛው ጓደኛቸው በነሉዶ በተተኮሰ ጥይት ቢሞትም አሁን ላይ ደግሞ በሜጀር ዊል በስናይፐር ቢመቱም በህይወት ተርፈው ግን ከነሉዶ መኪና ውስጥ የተወሰነች ገንዘብ አግኝተው ይበቃናል በማለት ከቦታው ላይ ሄደዋል። ይህ በእንዲህ እንዳለ ሱዛና ደግሞ ነገሩን በምትመረምር ሰዓት ይህንን ዘረፋ ከፊት ሆኖ የሚመራው ኮራልስን ትደርስበታለች።
ሱዛናም ይሄ እንደደረሰችበት ወዲያውኑ ለሁሉም ኤርፖርቶች ይሄንን ሰው ከበረራ እንዲያግዱት ብታዝም ኮሮላስ ግን ቀድሞውኑ የውሸት ፓስፖርትና ማንነት በመጠቀም ከቦታው ላይ አልፈዋል። በመጨረሻም የማርቲንን እገዛ በመጠቀም ሱዛና ሜጀር ዊል ማለት በአፍጋኒስታን ከፍተኛ ጉዳት ካጋጠመው በኋላ አይምሮ እየለቀቀ ያለ ሰው እንደሆነ ትደርስበታለች። እንዲሁም አሁን ዘረፋው ላይ ተገኝቶበታል የተባለው ኮራል ስም በአፍጋኒስታን ይኖር ነበረ። ቀደም ሲል ቁልፉን የሰጣቸውና ከህንፃው ጫፍ ላይ ትክክለኛውን ዳይመንዶች የወሰደው ራሂምም በአፍጋኒስታን ከነሱ ጋር ይተዋወቅ የነበረ በአሁኑ ዘረፋ ላይ ደግሞ ቁንጮ ሆኖ የሰራ ሰው ነው። እናም ፖሊሶቹን እዛው መሃላቸው ሆነው እቃቃ ከተጫወቱባቸው በኋላ እነዚህ 3 ድንቅ ዘራፊዎች ማንም ሳይዛቸው ወደ አሜሪካ አምልጠው ሄደዋል። ቀደም ሲል ከአፍጋኒስታን በስደተኝነት የመጣው ራሂም በሻንጣ ውስጥ ዳይመንዶቹን በመያዝ ለደህንነታችን ሲባል በማለት ወደ አሜሪካ በረራ አድርጓል። ኮሮላስም እንዲሁ በኤርፖርት ሲያመልጥ ሜጀር ዊል የግል ፕሌኑን በመጠቀም አንዳቸውም በፖሊስ ሳይያዙ ከቦታው ላይ አመልጠዋል። በመጨረሻም ፖሊሶች የዊልን ቤት በሚበረብሩት ሰዓት የሚተማመኑበት ሜጀር ዊል የተቀበረውን ፈንጂ ለመስራት የሚጠቅመውን መጽሐፍ ሲያነብ እንደነበር እቤት ውስጥ አግኝተው ደርሰውበታል። ይህ በእንዲህ እንዳለ 3ቱ ምርጥ ዘራፊዎች የዘረፉትን ሀብት ለቱርክ ነጋዴዎች ውድ በሚባል ገንዘብ ሸጠውታል። ቀደም ሲል አፍጋኒስታን ላይ እያንዳንዳቸው በተለያየ ችግር ውስጥ የነበሩ ሲሆን በዛን ጊዜም ተረዳድተው ችግራቸውን አልፈው በሚቀጥለው ጊዜም እንዲሁ ድጋሚ ለመረዳዳት ቃል ተገባብተው ነበር። በአሁኑ ሰዓትም ይኸው ቃል እንደተገባቡት ፖሊሱ ሳይቀር በዘረፋው ላይ ተሳትፎ በርካታ የሚባል ገንዘብ አግኝተው የየራሳቸውን ህይወት ለመመስረት በተለያየ አቅጣጫ ተበተነዋል። እነሆ በመጨረሻም ዘራፊዎች አሸናፊ መሆን ችለዋል። ታሪኩ አብቅቷል።